አርሰናል በክረምቱ የዝውውር መስኮት ወደ 11 የሚያህሉ ተጫዋቾችን ሊለቅ እንደሚችል መረጃዎች ይወጡ ይገኛሉ። 11 ተጫዋቾች ደግሞ ከዋንጫ ቡድን የሚለቁ ከሆነ በእርግጠኝነት በርካታ ተጫዋቾችም ወደ ክለቡ ይመጣሉ፣ እነሱን በሚገባ ይተካሉ ማለት ነው። እነማን ሊወጡ ይችላሉ፣ እንዲሁም ደግሞ እነማንስ ወደ አርሰናል ሊመጡ ይችላሉ የሚለውን ጉዳይ የተመለከተ ፕሮግራም ይዤላችሁ መጥቻለሁ። እንግዲህ የክረምቱ የዝውውር መስኮት ሊከፈት በርካታ ጊዜያት ቢቀሩም ነገር ግን ገና ካሁኑ አርሰናል የተለያዩ ተጫዋቾችን ለማስፈረም እንቅስቃሴ እንደጀመረ መረጃዎች እያመላከቱ ይገኛሉ። ስለ ዝውውር መረጃ ብቻ አይደለም፣ የተለያዩ አርሰናል የተመለከቱ ወቅታዊ መረጃዎችን ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃችኋለን። እንደማታሳፈሩን እናምናለን። በቀጥታ ወደ መረጃዎቻችን እናምራ። በመጀመሪያ ደረጃነት የምናገኘው እንግዲህ የቤን ዋይትን ዝውውር መረጃ ነው። ቤን ዋይት በክረምቱ የዝውውር መስኮት ከአርሰናል ሊለቅ እንደሚችል በዛሬው ዕለት ቲምቶክ እያስነበበን ይገኛል። ቤን ዋይትን ለማስፈረም የተለያዩ የእንግሊዝ ክለቦች ቢፈልጉም ነገር ግን በቀዳሚነት እየመራ የሚገኘው ኤቨርተን እንደሆነ ነው እየተዘገበ የሚገኘው። ኤቨርተኖች ይህንን የተከላካይ ስፍራ ተጫዋች እንግዲህ በሴንተር ባክም በራይት ባክም በኩል መጫወት የሚችል ግሩም የሆነው እንግሊዛዊው ተጫዋች የግላቸው ለማድረግ በክረምቱ የዝውውር መስኮት ከፍተኛ ፍላጎት እንዳላቸው ነው የተገለጸ የሚገኘው። አርሰናልም ተጫዋቹን የመሸጥ ፍላጎት አለው። ስለዚህም ሁለቱ ቡድኖች በደንብ ተግባብተው ጥሩ ድርድር ያደርጋሉ ተብሎ ይጠበቃል። ቤን ዋይት በእንግሊዝ ቢቆይ ምርጫው እንደሆነም ነው እየተገለጸ የሚገኘው። እንደ ቲምቶክ ዘገባ ከሆነ ቤን ዋይት በእንግሊዝም መቆየት ይፈልጋል። በተለይም ደግሞ ኤቨርተኖች ይህንን ተጫዋች ለማስፈረም ከፍተኛ ጥረት የሚያደርጉ ከሆነ አሊያም ትልቅ እርምጃዎችን የሚራመዱ ከሆነ ይህንን ተጫዋች ለማስፈረም በቀላሉ የሚያስፈርሙበት እድል እንዳለ እየተዘገበ ይገኛል። ሌላኛው ደግሞ ሪካርዶ ካላፊዮሪ ነው። የጣሊያኑ ክለብ ኢንተር ሚላን ካላፊዮሪን ለመውሰድ ቢሞክሩም አርሰናል ግን በሩን ዝግ አድርጓል የሚል መረጃን በዛሬው ዕለት ፉትቦል ኢታሊያ እንዲሁም ደግሞ ኮት ኦፍሳይድ እንዲሁም ደግሞ የተለያዩ የመረጃ ምንጮች እየዘገቡ ይገኛሉ። ሪካርዶ ካላፊዮሪ እንደሚታወቀው ከጣሊያን የመጣው እሱም ጣሊያናዊ ነው። ወደ ጣሊያን መሄድ ይፈልጋል ተብሎ በስፋት ሲዘገብ ነበር። በተለይም በባለፈው የክረምት የዝውውር መስኮት ሪካርዶ ካላፊዮሪ ከአርሰናል ይለቃል ተብሎ በስፋት ሲነገር ነበረ። ነገር ግን ተጫዋቹ በአርሰናል መምረጡ ይታወሳል። አሁንም ቢሆን ካላፊዮሪ የእቅዳችን አካል ነው እየተባለ ይገኛል። በተለይም አርሰናል ለሽያጭ በፍጹም አይቀርብም የሚል ጥብቅ መልእክት አስተላልፏል የሚል መረጃ ነው እንግዲህ እንደነ ፉትቦል ለንደን፣ ኮት ኦፍ ሳይድ እንዲሁም ደግሞ የተለያዩ የመረጃ ምንጮች እያስነበቡ የሚገኙት። እንግዲህ ሪካርዶ ካላፊዮሪ በጣሊያን እጅግ በጣም ተወዳጅ ተጫዋች እንደሆነ ይታወቃል። በጣሊያን ብሔራዊ ቡድን በተመሳሳይ በጣሊያን የነበረውን ቆይታ እጅግ በጣም ጥሩ እንደነበረና በጣም የሚደሰትበት ቆይታ እንደሆነ በተለያዩ አጋጣሚዎች ሲገልጽ ነበረ። በአሁኑ ሰዓትም እንግዲህ የጣሊያንን ብሔራዊ ቡድንን ወክሎ በጣሊያን ነው የሚገኘው። እንግዲህ ቀጣዩ የሪካርዶ ካላፊዮሪ ማረፊያ በተለይም ከአርሰናል የሚለቅ ከሆነ አሁንም የዝውውር መስኮቱ እንደነገርኳችሁ ገና ቢሆንም ነገር ግን የተለያዩ ቡድኖች እንደ ኢንተር ሚላን አርሰናልም ጨምሮ ተፍ እያሉ ነው በዝውውር ሂደቱ ላይ ማለት ነው። ገና ሳይከፈት ትዝ ካላችሁ እንግዲህ ዙቢሜንዲን የዝውውር መስኮቱ ሳይከፈት በፊት ነው ዝውውሩን የጨረስ ነው። እንደዛው ሁሉ አርሰናል የተለያዩ ተጫዋቾችን ለማስፈረም እንቅስቃሴን እያደረገ ይገኛል። የዝውውር መስኮቱ ከመከፈቱ በፊት ሌሎቹም ቡድኖች በተመሳሳይ አርሰናል ተጫዋቾች ለማስኮብለል ወደ ቡድናቸው ከፍተኛ ጥረት እያደረጉ ይገኛሉ። ኢንተር ሚላን ሪካርዶ ካላፊዮሪ ለማስፈረም ጥያቄ አቅርቦ ነበር። ነገር ግን በአርሰናል ውድቅ እንደሆነበት ነው እየተገለጸ የሚገኘው። አርሰናል እንግዲህ ከሪካርዶ ካላፊዮሪ በተጨማሪ ቡካዮ ሳካ፣ ሪካርዶ ካላፊዮሪን ጨምሮ ዴክላን ራይስ፣ ሃቨርትስ፣ ማርቲኔሊ እንዲሁም ሌሎችም በአሁኑ ሰዓት ላይ በሀገራቸው ጥሪ ደርሷቸው እንግዲህ በብሔራዊ ቡድን የሚገኙት እንዲሁም ደግሞ ሌዊስ ማይልስ ስኬሊ፣ ማክስ ዶማንም በአሁኑ ሰዓት ላይ ለእንግሊዝ ብሔራዊ ቡድን ታዳጊ ቡድኖች ተጠርተው በዛ እንደሚገኙ ነው እንግዲህ መረጃዎች እየጠቆሙ የሚገኙ። ስለ ሌዊስ ስኬሊ ካነሳን አይቀር ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው በዛሬው ዕለት እየተዘገበ ይገኛል። እንግዲህ የተለያዩ መረጃዎች በተለየ ከወደ ለንደን እየወጡ ያሉ መረጃዎች ምንድነው የሚያመላክቱት? አርሰናል ይህንን ተጫዋች የመሸጥ ፍላጎት የለውም። ነገር ግን ተጫዋቹ በዚሁ የሚቀጥል ከሆነ በተለይ ሚኬል አርቴታ የማያረጋግጥለት ከሆነ ቋሚነቱ ብቻ ሳይሆን ትክክለኛ ሪፕሌስመንት ወይም ደግሞ ለሌሎች ተጫዋቾች ሪካፕ ወይም ደግሞ ያለ የሚያሳረፍ ተጫዋች ለምሳሌ ኖኒ ማድዌኬ የቡካዮ ሳካ ተተኪ ነው ያለምንም ጥርጥር መናገር እንችላለን። ከእንደገና ደግሞ የማርቲን ኦዴጋርድ ኤቤሬቺ ኤዜ ነው። የማርቲኔሊ ትሮሳርድና ማርቲኔሊ ናቸው። የዮኬሬስ
ጋብሪኤል ሱስ አሊያም ደግሞ ካቨርትስ ወይም ደግሞ ሌሎች ተጫዋቾች ናቸው። ከእንደገና ደግሞ የዙቢሜንዲ ኖርጋርድ ነው። የሁሉም አላቸው ማለት እንችላለን። የቲምበር ቤን ዋይት ነው። የሳሊባ ሞስኬራ ነው። የጋብሪኤል ሂንካፔ ማለት እንችላለን። ሞስኬራን በዛ ቦታ ላይ መጫወት ይችላል። ነገር ግን በግራ በኩል ስንመለከት ካላፊዮሪ ከሌለ ወይም በጉዳት አሊያም በቅጣት ከሌለ በዛ ቦታ ላይ የሚሰለፈው ተጫዋች ሂንካፔ ነው። ሂንካፔ ከሌለ ካላፊዮሪ ነው። ነገር ግን ሁለቱም ሳይኖሩ ሲቀሩ ነው እንደውም አንዳንዴ ሌላ ተጫዋቹ ላይ ያሰልፋል። በዚህ ቦታ ላይ ሚኬል አርቴታ ሶስተኛ ተመራጭ ሆኗል። አምና በሻምፒዮንስ ሊጉ ሪያል ማድሪድ እንድናሸንፍ ያረዳን በጣም ምርጥ ተጫዋች፣ በአርሰናል ቤት እንደሱ ድሪብል አድርጎ ረጅም ቦታዎችን መጓዝ የሚችል ተጫዋች ከሱ ሌላ የለም የሚባለት ተጫዋች፣ ያውም ወጣት በጣም ምርጥ ጊዜን እያሳለፈ የነበረን ተጫዋች ገና የውድድር ዓመቱ እንደተጀመረ ጀምሮ እስካሁን ድረስ እንግዲህ በጥቂት ጨዋታዎች ነው የተመለከትነው። ስለዚህም እሱን ነገር የሚቀርፍለት ከሆነ በአርሰናል ቤት መቆየቱን ይመርጣል። ነገር ግን ያ ነገር ቃል የማይገባለት ከሆነና ተደጋጋሚ የሆነ የጨዋታ እድልን የማያገኝ ከሆነ ግን ይህ ተጫዋች ሉዊስ ኢስማኤል ስኬሊ ከአርሰናል ቤት ለመልቀቅ እንደሚወስን ነው እየተገለጸ የሚገኘው። ሌላኛው መረጃችን የሚሆነው ደግሞ አዩብ ቡአዲ የተባለው የ16 ዓመቱ ታዳጊ ድንቅ ተጫዋች ነው የሚመለከተው። የአርሰናል ተጫዋች መሪዎች የአርሰናል የተጫዋች መሪዎች ወይም ደግሞ ስካውቶች በፈረንሳይ ሊል ክለብ ውስጥ የሚጫወተውን አዩብ ቡአዲን ለማግኘት ጠንክረው እየሰሩ ነው የሚል መረጃን በዛሬው ዕለት እንግዲህ የተለያዩ መረጃዎች እንደነ ሌኪፕ እንዲሁም ደግሞ ከፈረንሳይ የወጡ ያሉ መረጃዎች እንዲሁም ደግሞ ከእንግሊዝ ለንደን ደግሞ ለንደን 24 እንዲሁም ደግሞ የተለያዩ ለአርሰናል ቅርብ የተባሉ የመረጃ ምንጮች ያንን እያስነበቡ ይገኛሉ። ይህ ልጅ ገና የ16 ዓመት ታዳጊ ቢሆንም እንደ ትልቅ ሰው ተረጋግቶ መጫወቱን እጅግ በጣም ብዙዎች እንደሚያደንቁለት ነው የተገለጸ የሚገኘው። እንግዲህ በዛው በፈረንሳይ ሊግ የሚወዳደረው ክለብ ፒኤስጂ ይህንን ተጫዋች ማስፈረም ይፈልጋል። በተመሳሳይ ደግሞ ከወደ ጀርመን ዶርትመንድ ይህንን ተጫዋች ይፈልጋል። ከወደ እንግሊዝ ማንቸስተር ዩናይትድ፣ ቼልሲ፣ አርሰናል እነዚህ ክለቦች ይህንን ተጫዋች በጥብቅ እንደሚፈልጉትም እየተገለጸ ይገኛል። አርሰናሉ ተጫዋቹን ለማግኘት ፉክክር ውስጥ ነው። አዩብ በሜዳ ላይ ያለው ብልህነት እና ኳስን የማያባክን መሆኑን አርቴታን በጣም አስደምሟል። አርሰናል ተጫዋቹን አሁኑኑ ወስዶ ለወደፊት ኮከብ ሊያደርገው ይፈልጋል የሚል መረጃ ነው እንግዲህ እየወጣ የሚገኘው። ሌላኛው መረጃዎችን የሚሆነው ደግሞ ቲኖ ሊቨርሜንቶን ይመለከታል። አርሰናል ሌላኛውን የኒውካስል ተከላካይ ቲኖ ሊቨርሜንቶን በአይኑ ስር አስገብቷል። ለዚህ ደግሞ ምክንያቱ ኤቨርተን የአርሰናሉን ተከላካይ ቤን ዋይትን መፈለጋቸው ነው። በተለይ ቤን ዋይት በክረምቱ የዝውውር መስኮት ከአርሰናል የሚለቅ ከሆነ በቀይ መስመር ላይ ሊቨርሜንቶን ማምጣት ይፈልጋል አርሰናል የሚል መረጃ እየወጣ ይገኛል። ኒውካስትል ለሊቨርሜንቶ ቢያንስ ከ60 ሚሊዮን ፓውንድ ይፈልጋሉ። ቲኖ በጣም ፈጣንና ጎበዝ ተከላካይ ቢሆንም ዋጋው ግን በጣም ውድ ነው። አርሰናል ከቲኖ በተጨማሪ የበርንማውዙን ወጣት አሌክስ ጂሜኔዝን እንደ አማራጭም እንደያዘ ነው እንግዲህ መረጃዎች እየጠቆሙ የሚገኙት። ይህንም መረጃ ይዞ መውጣት የቻለው እንግዲህ ዋን ፉትቦል የተባለው ታማኝ የመረጃ ምንጭ ነው። ጊቭሚ ስፖርትን በተመሳሳይ ሊቨርሜንቶን አርሰናል ለማስፈረም ከፍተኛ ፍላጎት አላቸው እያለ ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ሉዊስ ሆልን ይመለከታል። አርሰናል የኒውካስል ዩናይትዱን የ21 ዓመት ወጣት ሉዊስ ሆልን ለማስፈረም በጣም ይፈልጋል የሚል መረጃ በዛሬው ዕለት እየወጣ ይገኛል። በዛሬው ዕለት እንግዲህ ሲክስ ኒውስ የተባለው የትራንስፈር ማርኬቱ በሚከፈትበት ሰዓት ላይ በጣም በንቃት ዜናዎችን የሚጽፉ ናቸው። እንግዲህ እነዚህ ሲክስ ኒውስ ስፖርት የተባሉ የመረጃ ምንጮች እንዲሁም ደግሞ ጊቭሚ ስፖርትም የተባለው የመረጃ ምንጮች ታማኝ ናቸው። ከእንደገና ደግሞ በጣምም በዝውውር ጉዳይ ላይ ኤክስፐርት ናቸው ማለት ነው። እንግዲህ ምንድን ነው ያሉት? ይህ ልጅ በዚህ ዓመት በኒውካስትል ቤት ድንቅ ብቃት እያሳየ ነው። በተለይም በሻምፒዮንስ ሊግ ከባርሴሎና ጋር በነበረው ጨዋታ የዓለምን ኮከብ ላሚን ያማል በሚገባ መቆጣጠሩ ብዙዎቹን አስገርሟል። በተለይም በመጀመሪያ ዙር ጨዋታ እጅግ በጣም ድንቅን ጊዜ ነበረ በሜዳ ላይ ማሳለፍ የቻለው ሉዊስ ሆል። ኒውካስል ዩናይትድ ተጫዋቹን መሸጥ ባይፈልጉም አርሰናል ግን ቢያንስ ከ65 እስከ 67 ሚሊዮን ፓውንድ ወይም ወደ 80 ሚሊዮን ዩሮ ከፍሎ ለመውሰድ እያሰበ እንዳለ ነው መረጃዎች የጠቆሙ የሚገኙት። ፉትቦል ትራንስፈር እንዳስነበበው ከሆነ ተጫዋቹ የቼልሲ አካዳሚ ውጤት ቢሆንም አሁን ግን በአርቴታ ስር ለመጫወት ፍላጎት አለው የሚል መረጃን ደግሞ ትራንስፈር ኒውስ ቱዴይ ይዞ መውጣት ችሏል። ሌላኛው መረጃችን የሚሆነው ደግሞ ዩሊያን አልቫሬስ ነው።
አርጀንቲናዊ ኮከብ ዩሊያን አልቫሬስ አርሰናል ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። አርሰናል ይህንን የዓለም ዋንጫ አሸናፊ ከአትሌቲኮ ማድሪድ ለመውሰድ ከጫፍ ደርሷል የሚል መረጃዎች ሲወጡ ቢገኙም ነገር ግን ያ አሁን ላይ የተረጋገጠ ጉዳይ አይደለም። አልቫሬስ በአትሌቲኮ ማድሪድ ደስተኛ ቢሆንም የአርሰናል ፕሮጀክትና እንዲሁም ደግሞ በለንደን መኖር ቀልቡን እንደሳበው ነው መረጃዎች እየጠቆሙ የሚገኙት። አልቫሬስ ለአንድሬ ቤርታ እሺ ብሏልም የሚል መረጃዎች ሲወጡ ይገኛሉ። ነገር ግን አልተረጋገጠም። አርሰናል ለተጫዋቾቹ በቡድኑ ውስጥ ትልቅ ቦታ እንደሚኖረው እና በሁሉም ውድድሮች ላይ እንደሚሰለፍ ቃል ለመግባት እንግዲህ ተስማምተው ወይም ደግሞ ቃልም ይገባለታል ተብሎ ይጠበቃል ነው እየተባለ የሚገኘው። ይህም ዝውውር ለአርሰናል የክለቡን የዋጋ ክብረ ወሰን ሊሰብር የሚችል ትልቅ ዝውውር ይሆናል ተብሎ ይጠበቃል። እንግዲህ የተጫዋቹ ዋጋ እስከ 100 ሚሊዮን ዩሮ ሊደርስ ይችላል። እንግዲህ ከዛም ሊያንስ ይችላል። እስከ 80 ሚሊዮን ዩሮም ሊደርስ ይችላል። አርሰናል ይህንን ተጫዋች ቢያስፈርም በጣም ለእሱ ይጠቅማል። ምክንያቱም ደግሞ ተጫዋቹ በሰከንድ ስትራይከርነት ቦታ፣ በአታኪንግ ሚድፊልድ ቦታ፣ በ9 ቁጥር ቦታ ላይ በፎርስ 9 ቁጥር ቦታ ላይ መጫወት የሚችል ከነገራ ከክንፍ እየተነሳ መጫወት የሚችል ተጫዋች ስለሆነ ለአርሰናል እጅግ በጣም ጠቃሚ ተጫዋች ይሆናል ተብሎ ይጠበቃል። ነገር ግን ዩሊያን አልቫሬስን ለማስፈረም ከባርሴሎና ጋር አርሰናል እንግዲህ መፎካከርም ይጠብቀዋል። ሌላኛው መረጃችን የሚሆነው ደግሞ አልፎንሶ ዴቪስ ነው። የባየር ሙኒኩ ፈጣን ተከላካይ አልፎንሶ ዴቪስ ኮንትራቱ ሊያልቅ ስለሆነ አርሴናል ሁኔታውን እየተከታተለ ነው የሚል መረጃ በዛሬው ዕለት እየወጣ ይገኛል። ባየር ሙኒክ ተጫዋቹን የመሸጥ ፍላጎት ሊኖራቸውም ይችላል እየተባለ ይገኛል። ማንቸስተር ዩናይትድም አልፎንሶ ዴቪስን ቢፈልጉትም አርሰናል ግን በሻምፒዮንስ ሊግ መሳተፉ ተጫዋቹን ለመሳብ ይረዳዋል ተብሎ ይጠበቃል። እንግዲህ አርሰናል ሙሉ ለሙሉ በቻምፒየንስ ሊግ እንደሚሳተፍ እንዳረጋገጠ ይታወቃል። ማንቸስተር ዩናይትድ ያው ሊሳተፍም ላይሳተፍም ይችላል። የሚሳተፍበት እድል ሰፊ ነው እንደ አርሰናል ያረጋገጠ ባይሆንም፣ ነገር ግን ሞስት ፕሮባብሊ ማንቸስተር ዩናይትድ ይሳተፋል። ነገር ግን አንድ እኔ ማስበው በተለይ ይረዳዋል ተብሎ የሚጠበቀው በተለይ ከማንቸስተር ዩናይትድም ከሌሎችም ጋር ተፎካክሮ ይህንን ተጫዋች ለማስፈረም ፕሪሚየር ሊጉን የሚያነሳ ከሆነ እንግዲህ በጣም ይረዳዋል ብዬ አስባለሁ። ምክንያቱም ደግሞ የሻምፒዮን ክለብ ለመቀላቀል ሁሉም ቲሞች ይፈልጋሉ። ስለዚህም አልፎንሶ ዴቪስን ለማስፈረም አርሰናል ፌቨራይት ይሆናል ብዬ አስባለሁ። የእናንተን ሀሳብ አስተያየት በኮሜንት ላይ ያሳውቁኝ። ለዛሬ ያዝናችሁ ፕሮግራም የሚመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን ጋር ገና አመሰግናለን። መልካም ጊዜ